በድጋሚ ግልጽ ላደርግላቸው እንደገና የተረበሹም ልጆች እንዳሉ ስለማቅ ለነሱ ለማሳወቅ ነው አንቺ ጋር የገባሁት። ሀቡ እኔ ከረጅም ጊዜ ጀምሬ ሴቶችን አመጣ ነበር። ኦልሞስት ወደ ከ8 ወር በኋላ ጥሩ አይደለም ያለው የስራ ሁኔታ 8 ወር 9 ወር ገደማ። ያም ሰበብ ምንድነው? 2 ካምፓኒዎች ነበሩ ልጆቹን የሚቀበሉኝ ሴቶች ሳመጣ ማለት ነው። ሴቶቹን ፕሮሰሳቸውን ራሳቸው በራሳቸው እዛ አስጨርሼ አመጣና ለነዚህ ካምፓኒዎች ከስተመር ስሰጥ፣ ካምፓኒ ስል የካምፓኒ ስራ ሳይሆን ለሰው ቤት የሚያስቀጥሩ ማለት እንደ ተድቢር አይነቶች ማለት ነው እሰጥ ነበር። እና ያላቸው ነገር ምንም ፊል አታርጊ ሀቡ የፈለጉትን ይበሉ። ያላቸው ነገር ልጆቹ ሲመለሱ ወይም ችግር ሲገጥማቸው ወይ ሲታመሙ ያለው ነገር አልጣመኝም። እንደገና ሲመለሱ ደግሞ መሄድ ትፈልጊያለሽ ሂጂ ብሎ ነው በር ከፍቶ የሚለቃቸው። ገባሽ? ችግር ውስጥ እየገባው መጣው። ለተወሰነ ጊዜ ሞከርኩ። ከዛም አልፌ ደግሞ በራሴ መንገድ ለማስገባት ሞከርኩኝ። አወል መራ ወይም አዳዲስ ልጆች ሊሆንልኝ አልቻለም። በነፍስ ተጠያቂ ከመሆን በገንዘብ ተጠያቂ መሆን ይሻላል። ትክክል። መታ ልጅቷ እዚህ ኦቨርስቴ ቀራማ ገብታብኝ ቁጭ ብላ እኔ ጋር ስትሰቃይ እንደገና እዚህ ከስተመር አስሬ ሲያስገባ ሲያስወጣት ከማይ ባቆምና የተቀበልኳቸውን ብሮች ወደ እኔ እዛ ገብቶ የነበሩትን በመልስ ለኔ ይቀለኛል። ይሄንን በአቅሜ የቻልኩትን እያደረኩኝ ነው። ስልክ አልመልስም ማለት ሳይሆን የቻልኩትን ያህል እመልሳለሁ። ነገር ግን ሲያቅተኛ አንዳንዴ ዋትስአፕ ላይ ሲገቡ 3 ቁጥሮች ያገኛሉ። የወንዶችን ቪዛ የሚያስተናግድ፣ ካንስሌሽን የሚያስተናግድ፣ የሴቶችን ጉዳይ የሚያስተናግድ። እዚህ ጋር መነጋገር ይችላሉ እኔ መልስ ባልሰጥ። ከዛም አልፎ አህመድ መልስ ይሰጣል፣ ጁዬ መልስ ትሰጣለች የቻሉትን ያህል። ከዚህ በፊት ባንቺን በኩል የመጣ ሰው አለ አይደለ? አናግሪልን ብር እንዲመለስልን ብሎ በጁም ይመጣል። ስርዓት ባለው መልኩ በመከባበር ማለት ነው። ኦኬ። አንድ ሰው ሌባ የሚባለው ሲሰርቅ፣ ተበድሮ ሲክድ፣ አስገድዶ ሲነጥቅ ያን ሰዓት ነው ሌባ የሚባለው። ስራ ሰራው አልተሳካልኝም፣ በጣም ይቅርታ ጠይቄ እየመለስኩኝ ነው። ይሄንን እያደረኩ ነው ያለሁት። በአንቺን ቤት በተደጋጋሚ ስለመዘግየታችን ይቅርታ ጠይቄያለሁ። ሳሪ ቤት ኤምኬካ በማገኛቸው አጋጣሚዎች ሁሉ ተናግሬያለሁ ሀቡ። ነገር ግን ዛሬ ተቀነባብሮ በሙኒት የተበላችሁ፣ በነገራችን ላይ በስርዓት ሳይሆን በማስፈራራት ወይም በትርፍ ንግግር የመጡትን ልታስፈራሪ ያመጣሽው ሰው ያ ይቀበልልሽ ብዬ ያልኳት ልጅ አለች። ስላንተም በድጋሚ የነገርኳት ማለት ነው። ስርዓት ያጡብኝን ምን ያሉብኝን እኔም ሰው ነኝ። አውቄ ያረኩት ነገር አይደለም። እጠቀማለሁ ብዬ ጀመርኩ። መንገዱ ግን አደገኛ፣ ለኔም ለልጆቹም ጥሩ ስላልሆነ አቆምኩ። ትንሽ አልካድኩም፣ አልጠፋውም። ያለሁት የምሰራበት ቦታ ነኝ። ሴም ካንትሪ ውስጥ ነኝ ያለሁት። ሁሌም ፊት ለፊታችሁ ነኝ፣ ህዝብ ፊት ነኝ ያለሁት። እና ዛሬ ነገሮችን ከነገር ጋር አቀነባብሮ አያይዞ በሙኒት ብር የተበላችሁ ልጆቹ መብረቁን አንተ መጠየቅ ብቻ ሳይሆን ያለብህ ሚዲያ ላይ ማቅረብ አለብህ ሲሉ አቅርቧቸው ጠይቋት ብሏል። ያንን አጋጣሚ ተጠቅመው አንዳንድ ሰዎች በሙኒት ብር የተበላችሁ፣ በሙኒት የተዘረፋችሁ ኑ ተናገሩ፣ እንደዚህ በሉ። ቢዘረፍም ባይዘረፍም አንድ ሰው ሀቡ ይሄ ሁሉ ስቃይ ተሰቃይተው የሰጡኝን ብር አንዷ ተበላው ብላ ስታለቅስ ሲያዩ፣ ሌላኛዋ የተበላችሁ ካላችሁ ኑ ከዚህ በፊት የብዙ ሰዎችን ብር በልታለች ስትል ቁጭ ብላ ምንድነው የሚሉት? በስነ ስርዓት እየጠበቁ ሁሉ ያሉ ልጆች መጥተው እኔም ብር ከፍያለሁ ይላሉ። ገባሽ? ተሳስታችሁ አታሳስቷቸው። እኔ ልህ ውስጥ እንድገባ እያደረጋችሁ መብቴ ነው እኮ ክሰሱኝና ጠይቁኝ ማለት መብቴ ነው። ግን ለተሳሳትኩት ስህተት ልጆቹን ማስተጓጎል ማንገላታትም አልፈልግም። ሁሉንም አቅሜ እንደፈቀደው በየተራ እየሰጠው ማለፍ ነው የምፈልገው እንጂ በመሐላችን ጠብ ቅራኔ እንዲኖር አልፈልግም። ከልጆቹ ጋር አምነውኝ እኔ ጋር እንደመጡኝ በታማኝነት ይቅርታ፣ በሰው እንኳን ብታሰሩ እያልኳቸው ነው። ልጆቹ ከመጡ በኋላ ኃላፊነት ወስድላችኋለሁ፣ ምንም ችግር ቢኖር ቼክ አደርግላችኋለሁ እያልኩኝ ነው። ግን ልጆቹን ማስለቀስ እያስፈራራችኋቸው ነው። ከኔ ጋር ነገር አንድም ልጅ እዚህ ጋር መጣ ብር ተበላው የምትለኝን እኔ በህግ ጠይቃታለሁ። ምክንያቱም ብር ሳይላው የሥራ ብር ነው፣ አልተሳካም፣ እየመለስኩኝ ነው። እና ልጆቹን አታወዛግቧቸው፣ ግራ አታጋቧቸው። አሁንም ቢሆን አንገቴን የሚቆርጥ የለም። የሰው ሀቅ የሰው ነው።
ማንም ስላስፈራራኝ ማንም ምንም ስላለኝ አይደለም የምመልሰው፣ ሀቃቸው ስለሆነ ነገ እንዳልጠየቅበት ነው የምመልሰው። በተረፈ ከዛም አልፎ ተርፎ ደግሞ ህግ ያለበት ሀገር ነው የምንኖረው። ሙሉ መረጃ ያላቸው ልጆች ናቸው። በአካውንት አስገብተው የተነጋገርነው ድምጽ ምን ያላቸው ልጆች ናቸው። ስለዚህ አታወዛግቧቸው። እኔ በራሴ ሰዓት ስል በየተራ ለማለት ነው እየመለስኩላቸው ነው ልጆቹን። ክስ ውስጥ እንድንገባ እኔ እነሱን እንድተናኮል እልህ ውስጥ አታድርጉን። እንደዚህ በሰላም በፍቅር የጀመርነውን ነገር በፍቅር እንድንጨርስ ተውን። ከዛም አልፎ እኔ እዚህ ቤት ያላችሁ ልጆች ከዚህ በፊት ምስክር ናችሁ። ሀቡ ራስሽ አንቺ ላላ ስትል ትመሰክሪያለሽ። ተናግሬያለሁ፣ ይቅርታ ጠይቄያለሁ። እየተቀበልኩኝ አይደለም ይቅርታ፣ ለመዘግየቴም ይቅርታ። ቢስተካከል ቀጥላለሁ። እኔም ገቢውን ፈልገዋለሁ፣ ለነሱ ብቻ ሳይሆን ለራሴም ጥቅም። ካልተስተካከለ ደግሞ ተያይዘን ገደል መግባት የለብንም፣ ይቆማል። ሀቡን ይዘሻት ነው፣ ሳሪን ይዘሽ ነው፣ እከሌን ይዘሽ ነው፣ እከሌን ይዘሽ ነው። እኔ እንደሱ ለሚላቸው እኔ ስራዬ ነው የሚያቀርበኝ እናንተ ፊት፣ ስራዬ ነው የሚያወጣኝም፣ ስራዬ ነው ገደል የሚከተኝም። እናንተንም ደግሞ እንደዛው የመጣችሁበት መንገድ ስራ ብላችሁ መጣችሁ፣ አልተሳካም፣ አዘግቻለሁ፣ ይቅርታ እያልኩኝ መልሳለሁ። ከሁለት ከሶስት ቀን በፊት የገቡ ልጆች አሉ። እንትናን ሀቡዬ ማነው ስሟ ጓደኛሽ ሪም ጎልድን ልጠይቂያት ትችያለሽ። ከጆርዳን ያመጣሁላት ልጅ አለች። ሳሪን ልጠይቂያት ትችያለሽ። ከኢትዮጵያ ያመጣሁላት ልጅ አለ። ከተሳካ አደርጋለሁ፣ ተጠቃሚ ነኝ። እኔም እኮ ተጠቃሚ ነኝ። ካልተሳጋና የሚያሰጋ ነገር ካለው ግን አቆማለሁ። ያ ስል የወንዶቹ ስራ ላይ ችግር አለ ማለት አይደለም። የወንዶቹ ስራ በጥሩ ሁኔታ እየሄደ ነው። የፖሊስ ክሊራንስ የሚባል ነገር ስላለ እሱን የግድ እያዘጋጀን የመስጠት ግዴታ አለብን። እኛ ነን ጽፈን መስጠት ያለብን ሌተር፣ ለዛ ነው የሚዘገየው። ከዛ በተረፈ አሁንም በየአካባቢው ያሉ ልጆችን በቅርብ ቦታ ያሉ እያስገባሁኝ ነው ስቲል ከጆርዳን ከሳውዲ ከኩዌት ከእንደዚህ የሚመጡትን ልጆች ማስገባት ቻልኩኝ ማለት ደግሞ ከኢትዮጵያም ቀላል ነው ማለት አይደለም። ከኢትዮጵያ የሚመጡት በሙሉ አዳዲስ ናቸው። ሞስት ልጆቹ አዳዲስ ናቸው። ያ ነው ችግር የሆነብኝ። አሁንም በዚህ ነገር ያዘገየኋችሁ መካስ በምችለው መጠን እክሳለሁ። የሚደረግ ነገር ቢሆን በእኔ ባይሳካና በሌላ ሰውን ቢመጡ ግን እንደው ሙኒት የእነዚህ ልጆች አደራ የምትሉኝን በኃላፊነት ላላህ ስል ምንም ነገር ቢገጥማቸው ኢንተርፌር እያደረኩኝ አግዛለሁ። በተረፈ ግን ሀቡንም እነሳሪንም እነመሲንም ማንንም በእኔ ሰበብ ማንንም አትወቀሱ። መጥቼ መተንፈስም አልችልበት ቤት ነው ይሄ ቤት። እኔ ጊፍት ስትሰጥ ስለማታውቁኝ ነው እንጂ ሄጄ ባንዲራ ሳሰቅል ማድርበት ጊዜ አለ። ባንዲራ የሚሰቀልባቸው ቤቶች አሉ። በጊፍት ብዛት የኢትዮጵያዊዋ ከበዛ አካሸነፈች ባንዲራዋ ተሰቅሎ የኢትዮጵያ መዝሙር ይሄ የሀገር መዝሙር ይዘመራል፣ ዘፈን ይዘፈራል። ካላስ ደስ ስለሚለኝ አደርገዋለሁ። እኔ ዛሬ ይሄን ስራ ስለጀመርኩ አይደለም ገንዘብ ያለኝ 25 ዓመት ድለላ የሰራው ሴት ነኝ። ከዛም ውጪ ደግሞ ብዙ ገቢዎች ያሉኝ ነኝ አልহামዱሊላህ። ለዛም ነው መመለስን የቻልኩት። የሰው ልጅ ብር ይዞ አቅፎ አይቀመጥም፣ ያንቀሳቅሳል፣ ያገላብጣል። ስለዚህ አንገማመት፣ ነገ የምንፈላለግ ሰዎች ነን። እፈልጋችኋለሁ፣ ትፈልጉኛላችሁ። ብዙ አጋጣሚዎች በመሃላችን ይፈጠራል። ስለዚህ ራሳችንን አናርክስ። ይሄ ራስን ማርከስ ነው እና ሀቡዬ ለተፈጠረው ነገር ይቅርታ ጠይቃለሁ። በፍጹም ሙኒት ምን መሰለሽ፣ እኔ ሳሪቲንም ሆነ ማንንም በገንዘብ ገዝታቸው ኦር በጊፍት ምናምን የሚሉት ሰዎች እኛ መልስ አንሰጥም። ዊ ዶንት ጊቭ አ ሺት። ካላቸው ማስረጃ ያቀርቡ። በተረፈ ደግሞ አንቺ እዚህ ጋር አንድ ነገር በቀደም የተናገርሽ ቀን እኔ ላይቭ ሪካርዱን ፈልጌ ከነቀኑ አውጣዋለሁ። መጥተሽ ማሳወቅሽን ይሄ ነገር ከመፈጠሩ በፊት ኦልሬዲ የሴቶች ቪዛ እየተስተካከለ እንዳልሆነ ኢቭን ከነ ሪዝኑ አምጥቻቸው እንኳን ያለ ልምድ ቋንቋ ከሌላቸው ምን መተው እዚህ ቢሮ ተቀምጠው መዳሞች ሊመርጧቸው እየገቡ ሲወጡ አይቺን አልፈልጋትም እያሉ ሲመለሱ ሞራላቸው እየተነካ ነው። እና በትክክል ስራውን ሳያገኙ አምጥቼ እዚህ ቢሮ ማስቀመጥ አልፈልግም። መተው እንዲቀመጡ ስለማልፈልግ እዛው ሆኖ ኢትዮጵያ ተመርጠው ስራው ኮንፈርም ሲሆን ነው ማምጣት ምፈልገው። መተው እዚህ ቢሮ እንዳይበሰብሱ መዳሞች እየመጡ እየወጡ ኑ ልትመረጡ ነው ተብለው መተው ታይተው ተገምግመው ደግሞ አይ አንቺ አትሆኝም ሲባሉ ሲመለሱ ለነሱ ሞራል ይደብራል። ስለማስብ ብላ ተናግራለች። እና ደግሞ
ሳይከፈል ደግሞ ፕሮሰስ አይጀመርም። እነዚህ ሰዎች ከፍለው ነው ፕሮሰስ ሊጀመርላቸው አይደለ? ከፍለው ነው ዶክመንታቸውን ልከው እዚህ መጥተው ሊመረጡ የሚችሉት። ስለዚህ አሁን ስራው ስለሌለ ስለቀዘቀዘ የሴቶች ስራ እየተሳካ ስላልሆነ ነው ገንዘባችሁን እመልሳለሁ ብላ ተናግራለች። እና አንድ ሰው አጭበርባሪ የሚባለው ከሃዲ የሚባለው ሲክድ ነው። ለምሳሌ የሆነ ሰው ብር ሰጥቷት ግን አልሰጠኝም ብትልና ያ ሰው የሰጠበትን ደረሰኝ ከእሷ ጋር ያወራበትን ቮይስ ምናምን ቢያወጣ ኦልሬዲ ሙኒት ዋሸች፣ ካደች ይባላል። ከሃዲ ውሸታም ትባላለች። የሆነን ሰው አጭበርብራ የማይደረግ የማይሰራ ነገር እኔ እሰራልሃለሁ እኔ አቅሟለኝ እችላለሁ ብላ ገንዘብ ተቀብላ ግን ያ ነገር የእውነት ሊደረግ የማይችል ነገር ከሆነ ያኔም አጭበርባሪ ትባላለች፣ ነጣቂ ትባላለች። ከነጠቀች ሰው ወዶ ፈቅዶ በገዛ እጁ ለምኖ በስንት መከራ ሙኒት እንዴት ላግኛት ብሎ አግኝቶ ለከፈለው ገንዘብ ፍርድ ቤት የሚሄደው እንኳን እኮ ቢከሱ እቺ ሰው ገንዘቡ በሰዓቱ እጇ ላይ ከሌለ ሰርተሽ ክፈይ ነው የሚላት መንግስት። ኩላሊትሽን ሽጠሽ ክፈይ አይላት፣ ሰርተሽ ክፈይ ነው የሚላት። ስለዚህ ስቴፕ ባይ ስቴፕ የእያንዳንዳችሁን በቀደም ተከተል እመልሳለሁኝ። መታገስ ካልቻላችሁ ጉዳዩ እስኪሳካ መታገስ ካልቻላችሁ ቶሎ አሁኑኑ ካላችሁ ቅደም ተከተላችሁን ጠብቃችሁ በከፈላችሁበት ቅደም ተከተል በወረፋ ስቴፕ ባይ ስቴፕ እመልሳለሁ ብላ እኮ ተናገረች። አንድም ነገር አልቆርጥም ሀቡዬ፣ አንድም ነገር አልቆርጥም። እንደውም ሌላው እኮ ቆርጦ ነው ተመለሰ የሚመልሰው። ከሺራ ቪዛ አላወጣሁላቸውም፣ ያወጣሁላቸውም ያልተሳካልኛል መምጣት ያልቻሉ እነሱንም ቢሆን 5 ሳንቲም አልቆርጥም። እዛ ያለ ብራቸው ሀቡ ለሲኦሲ አሻራ ትኬት እዛ የሚንቀሳቀሰው ሰው ለሚያደርግበት ለዚህ ነው የሚውለው። ያንንም ቢሆን አንድም ድርሃም አልቆርጥም። በተለይ በጣም በዚህ አይነት ስርዓትና ትዕግስት የጠበቁኝን ልጆች በፍጹም አንድ ነገር ሳላደርግ ነው የምመልሰው። አላህ ያግዘኝ፣ በተቻለኝ ፍጥነት ጨርሳለሁ። ከነሱ አንድ የምጠብቃት ነገር ሀቡ ፕሮሰሱን የጀመሩበት ዋትሳፕ ላይ ይገቡና ሪሲቱን ይልኩልኛል የድሮውን። ኦኬ ከስር አዲስ የሚገባውን አካውንት ይጽፉና ሙኒት ስራው ስለተቋረጠ ካንቺ በኩል ከላይ ያለውን ሪሲት ገንዘብ ላይ ያለውን ገንዘብ በዚህኛው አካውንት አስገቢልኝ፣ አለቀ። እኔ የተለያየ አካውንት ግን ከሆነ ባይ ጥሩ ነው። አንድ አይነት አካውንት መሆን አለበት። መጀመሪያ የተላከበት አካውንት ለምሳሌ እኔ ሀቢባ አባስ ለሙኒት ከሆነ የላኩት የሚገባውም ሴንደር ኔም አንድ አይነት ስም መሆን አለበት። ለመሰለሽ አይታወቅም። አንቺ ብዙ ነገ መተው ደግሞ ሊከሱሽ ለዛ ነው ድምጻችሁን አስቀምጡ ምለው። ለምን መሰለሽ አንዳንዶቹ በቤተሰብ ያስገባሉ፣ ያ ሰው አይገኝም፣ ሰው ይልካሉ፣ ሐዋላ አለ ታውቂያለሽ። ያንን በማሰብ ነው አትሊስት ድምጻቸው ይኑር ያልኩት። ጥሩ እንደዛ ከሆነ በቮይስ በጽሁፍ ሳይሆን በቮይስ እኔ ያልጻፍኩት ነገር በቮይስ ሞር ግን ካልተቻለ ነው የሌላቸው አካውንት የሌላቸው ከሆነ ነው። ካልሆነ ግን ከወጣበት ሴንደር ቱ ሪሲቨር ላንቺ የሚለው በወጣበት ቢገባ ከሀቢባ ወደ ሙኒት ኮን የገባው ከሙኒት ወደ ሀቢባ ተመላሽ እንዲሆን ነው ማድረግ ያለብሽ። እንደዛ ካልተቻለ አካውንት ከሌላቸው እንደ ትብብር ለመተባበር አድርጊላቸው እንጂ ቢቻል ወደ ወጣበት አካውንት ነው መግባት። ለምን ከአመታት በኋላ አታቂም ስምሽን ለማጥፋት አልሰጠችኝም ብለው ነገም አልተመለሰልኝም ብለው ሊመጡ ስለሚችሉ እንትን ለዚህኛው ጥንቃቄ ማድረግ ያስፈልጋል። ግን ሰው ስንት መልካም ነገር ሰርቶ ይቺ ነገር ብቻ ስለዘገየች ማለት ነው በጣም ለስንት የመዳም ቅመሞች ቤታቸው ድረስ ሄዳ ማንም ቤት ድረስ መሄድ የለም። ሁላችንም በቤታችን ሆነ በኦንላይን ነው ድምፅ የምንሆነው፣ ኤምባሲ የምንደውለው፣ ፖሊስ ጋር የምንደውለው፣ እርዳታ የምናደርገው ቤታችን ተቀምጠን ነው። እሷ ከቤቷ ወጥታ እዛ ቦታ ላይ ስትሄድ ምን ሊደርስባት እንደሚችል አይታወቅም። መዳም ቤት ገብታ ስንት የመዳም ቅመሞችን ከችግር አውጥታለች፣ ደርሳላቸዋለች። በአካል በቤቷ ተቀምጣለን በአካል እየሄደች ስንት ነገር አድርጋ ዛሬ እቺን አንድ ነገር የዘገየ ሰው ሆኖ የማይሳካለት የለም። አልካደች፣ አልዋሸች፣ አላጭበረበረች ስለዘገየ ብቻ እንደዚህ መሆን ያስተዛዝባል። በእውነት በጣም ያስተዛዝባል። የእውነት ለልጆቹ አዝናችሁ ግን አይደለም። የእውነት ለልጆቹ አዝናችሁ ቢሆን በጣም ነው የሚያሳዝነው። እውነት ይህን ነገር እያቀሳሰሩ ያሉ ሰዎች እኔ ምንም ነገር ሲደረግ ሀቡዬ ምን ተባለ ምን ተደረገ ሳይሆን ማን አደረገ ነው እማየው ፖይንቱ። እኔ አሁን እዚህ ጉዳይ ላይ ልጆቹ ምን ያህል እንደሚወዛገቡ ስላሰብኩኝ ነው እንጂ ንግግርም አላደርግበትም።
በፍጹም። ግን ልጆቹ ስንታቸው አለቀሱ፣ ስንታቸው ተመዘገቡ። እና በጣም ነው ማዝነው። እነዛ ሰዎች በዘረኝነት በስድብ ባለበት ቁጭ ብላ ሰውን ስታሰድብ እንዲህ ማገኛት ሴት ስለሆነች እኔ አይገርመኝም፣ አይደንቀኝም። ልቦና ይስጣት። ሌላ ምንም አልልም። የሰው ልጅ እድሜውን ከማንም በላይ ሙኒት ያደረገችው ይበልጣል። ለማንም ለሁሉም ስደተኛ ከማንም በላይ እድሜን ባልሆነ ነገር መጨረስ በጣም ይቆጫል። በጣም ነው የሚቆጨው። ወደፊት ማድረግ የማይቻልበት ሰዓት ላይ ይቆጫል። እና ኤኒዌይ እኔ አሁንም ቢሆን አስተካክልላችኋለሁ ማለት በመመለስ አስተካክላለሁ የሚለው ነገር አይሰራም። በመመለስ ይኸው ኤምኬ ምስክር አለ። 2-3 ሰው በሱ በኩል አናግሮኛል። በሱም ቤት መዘግየቴን ተናግሬያለሁ። ያም ሆነ ይህ አሁንም እንደተናገርኩት መመለሱ ይቀጥላል። ነገር ግን አንድም ሰው ስሜን ባልሆነ መንገድ ቢያነሳ ደግሞ እኔም የራሴን እርምጃ ወስዳለሁ። ዝም አልልም። በህግ ሄዳለሁኝ። እናንተ ራሳችሁ በራሳችሁ አስተምራችሁናል ሳንፈልግ በግድ። ፍቅራችን ነበር የሚያምረው፣ መተጋገዛችን ነበር የሚያምረው። እኔ ምንም አይነት የዘር አይደለም የዜግነት ችግር የለብኝም። ከማንም ዜጋ ጋር ተጋግዤ እምኖር ሰው ነኝ። እንኳንስ ዘር መርጬ ለከሌ ስላደረገች አሁን ያለው ሁኔታ እንደዛ ነው። እኔ በደንብ ይገባኛል፣ ግን ምንም አይመስለኝም። ምንም እኔ ስለ ፖለቲካ አንድ ማቀው ነገር የለም። አንድ ባለማወቄም ደስተኛ ነኝ። ወደፊትም አልወቅም። አንቺ ላደረግሽው መልካም ስራ ሁሉ ይሄ ነው ምላሹ ብለሽ በጥቂት ሰዎች መጥፎ ነገር ስለተናገሩ ብለሽ ይህንን መልካም ስራሽን ለመዳም ቅመሞች የምትደርሹን ታማሚ የምትረጂውን ነገር እንዳታቆሚ ነው የምፈራው። ፍጹም አላቆምም ሀቡዬ። እኔ ክሬዲቴ ነው ይሄ። እኔ የማስቀምጠው ክሬዲት ነው። ሀቡ ምንም አያገናኘውም። የአንድ ሰው ብልግና እነዚህን ሁሉ አይወክልም። ይሻላ ምንም ክፉ ነገር አይድረስባቸው። ደርሶባቸው ግን በአቅሜ ያለ ነገር እማላደርገው ምንም የለም። አላህ ይስጥሽ። ይሄ ነው ለፈጣሪ ብለሽ ስለምትሰሪ ለነገ ለልጆችሽ ስንቅ ስለሆነ የምትሰሪ። ሰዎች አላመሰገኑኝም፣ ሰዎች የአመድ አፋሽ ሆንኩኝ ብለሽ እንደማታቆሚ በአንቺ ይተማመናለሁ። በጣም ለብዙ ታማሚዎች ረድቶታል። በጣም ለብዙ ሰዎች ቤታቸው ድረስ በአካል ሄደሽ ደርሰሽላቸዋል፣ ለብዙ የመዳም ቅመሞች እና እንዳንቺ ለመዳም ቅመሞች የሆነ ያደረገ ማንም የለም። ዛሬ ማንም ምንም ያላደረገላቸው ሰው መጥቶ ያንቺን ስም ለማጥፋት ያንቺን ስራ ለማበላሸት መጥፎ ነገሮችን ቢናገር ያንን ሰምቶ አንቺ ጋር ሊመጣ ያሰበ ያልመጣ ካለ ጦስሽ ውሰድ፣ ይቅርብሽ። ሲጀመር አለቀ። አንቺ ከስተመር አላጣሽም። በሽን ያለው ማስታወቂያ ሳይሰራልሽ ሰው ለምኖ እየመጡ ነው። ሀቢባ ሙኒትን አገናኘኝ የሚሉኝ እኔን እየመጡ እዚህ ቤት ገዝት እየገቡ ያው ተመልካች ይመሰክራል። ስለዚህ ሰው ፈልጎ ለምኖ እንጂ አንቺ ጋር የሚመጣው አንቺ ኑልኝ ብለሽ አይደለም። እና ሀቡዬ ለጊዜሽ በጣም አመሰግናለሁ። እዚህም ጋር ሆናችሁ ለሰማችሁኝ አመሰግናለሁ። መልካም ንግግር ለምትናገሩ አላህ መልካምን ነገር ያሰማችሁ። ክፉ እየተናገራችሁ ላችሁ ልቦና ይስጣችሁ። ልጆቹን ግን አትበጥብጧቸው። አለመሳቃቱ አትበጥብጧቸው። እሺ አክስቴ ሳትወጣ እሺ ያው በመጀመሪያ በጣም የምወዳት የማከብራት እኔ መካሪዬ ምርጥ ሰው ነች ሙኒት። እኔ ማንም ተፈልቅቆ ቢሰራ እንደሱ አይሆንም። እዚህ ሀገር ላይ ሪያሊቲውን የምነግርሽ ማለት ነው። ዱባይ ምድር ላይ ደግነት ብትይ በደግነት ጥግ ድረስ ነች። በአስተሳሰብ ብትይ በአስተሳሰብ ጥግ ድረስ ነች። በጣም ነው የምትመክረው። ብዙ መስዋዕትነት ከፍላለች። ሀቡ እንዳልሽው መደጋገም ነው የሚሆነው። ስፔሻሊ ለኛ እኔ እዚህ ቲክታክ ላይ ከመጣው ጀምሮ ያረዳችው ሰው የለም። በራ መኪናሽን አንቀሳቅሽ ብንላት ሄዳ ከወንዶች ጋር ተጋፍጣ ከፓኪስታኖች ጋር ተፋጣ ከ60 ከ40 በላይ ወንዶች መካከል ላይ ገብታ ቪዲዮ ራሱ ለመረጃ እንግዲህ እኛ ጋር የተፖሰታል ታውቃላችሁ። ማዳም ቤት ብትይ ማዳም ቤት ሰንጥቃ ገብታ ብዙ ነገሮችን የከፈለች እናት ታላቅ እህታችን የምንወዳት የምናከብራት ነች። በዚህ ሰዓት ላይ የሆነ ነገር ሀፕን ቢኖር አለን ከጎን ነው። ምንም የሚያሳስብ ነገር የለም። አንዲት ነገር እኔ በበኩሌ ትላንትናም ገባለሁ ብዬ ነበረ። እዛኛው ቤት ላይ ሙዱ ስላልተመቸኝ ነው የነበረው ነገር። ሙኒት ላይ ለሚመጣ ነገር የከፋ ነገር ካለን ወደ እኔ
ምንም ችግር የለም፣ እናስተናግዳለን። የተበላሸ ነገር ካለ ይስተካከላል። ከዚህ በፊት ስትመጡም ተናግሬያለሁ። እኔ ያለው ዌዘር ያለው አትሞስፌር ጥሩ አይደለም። ስፔሻሊ ይሄን 2 ወር 3 ወር የታወቀ ነው ዱባይ ላይ በእያንዳንዳችን ስራ ላይ ያልመጣ ነገር የለም። በሐላል ደግሞ ተናግራለች። የሴት ስራ አልሰራ ነገሮች አስተካክላለሁ ጠብቁኝ ያለችው ከወር በፊት አይደል ማሚት ካልተሳሳትኩ ምናምን ነገር ብላ በሐላል ተናግራለች። ይህንን ነገር ማለት ነው። ጊዜ ይፈልጋል። ጊዜ ስጡ። የከፋ ነገር ካለ አብረን እናርማለን። እኛም አለን። ምንም የሚያስጨንቅ የሚያስታርቅ እንትን የሚል ታሪክ የለውም። ነገር ግን ሄዳችሁ ሰንበዲ ቤት በተናገራችሁ ቁጥር ከሌ ቤት ባወራችሁ ቁጥር ሰንበዲ አያስተካክልላችሁም። የእናንተ ነገር ሪያሊቲውን ልንገራችሁ። ልቧ ቀን ስለሆነ ነው እንጂ በየቤቱ የምትገባው እኔ ጮሄባታለሁ ከዚህ በፊት በጣም። ለምንድን ነው የምትገቢው በየቤቱ ስትጠሪ ስላት አይ ሃቭ ኮንፊደንስ ብላ ነው እየገባች ኤክስፕሌን የምታደርገው። ገብቶሻል? በቃ ለህዝብም ክብር ስላላት ህዝብን የሚያከብር ሰው አስተመሩን የሚያከብር ሰው ነው። ስለዚህ አይቴል ኦልሬዲ ነግሬያታለሁ ስላት ለምን ብዬ እንደዚህ ብላ መታ ሀቡ ስትጠሪያት አክብራ ህዝቡን አክብራ ትመጣለች። ሌላ ቦታ ስትጠራ ሄዳ ኤክስፕሌን ታደርጋለች። ገባሽ? ሰው እኮ ግግም ነው የሚለው ታውቂያለሽ። ሀቡ ሌላ ደላ አይተሻል። ማን ስልክ ያነሳል? ማን ምን ያደርጋል? የትኛው ደላላ ፊቱም ይታያል? ቴንኪዩ። እኛ ስንጋፈጥ ነው የምንውለው ከደላላ ጋር። ቴንኪዩ። ስንጋፈጥ ስንሯሯጥ ነው የምንለው ከደላላ ጋር። ሲብስብን አንቺ ቤት ነው ይዘናቸው የምንመጣው ታውቂያለሽ። ቀን በቀን ከዱባይ ደላላ ጋር እንደተናጨን ነው እንትን እንዳለ ነው። እሷ ነች ዘላንት የምትለው። ይሄው ብሪጅስቶን መጣች። ሁለተኛ መሲ ነች። እየተጋደልን ምን እያልን ምንድነው አንገት በአንገት እየሮጥን እየተቀበልን የእነሱን እንትን የምናደርገውና አንዳንድ ጊዜ የሚረዳን ሰው ካለ አግባብ መናገር፣ መቸኮል፣ ለኮሜንት መንቀልቀል ጥሩ አይደለም። ይሄ ጥሩ አስተሳሰብ አይደለም። ሰው የሆነ ሰዓት ላይ የሆነ ነገር ያደርጋል። የከፋ ችግር እንኳን ቢመጣ እኔ 100% የምነግርሽ ነገር ዲል የሚደረግ ነው። የከፋ ችግርም አልመጣም። ቢመጣ እንኳን እንደዛ በእንደዚህ አይነት ልክ አይደለም። ሰው ዋጋ የከፈለን ሰው ቢግ ሪስፔክት ማአት ታሪክ ያለው ሰው መልካም ያደረገን ሰው በዚህ ልክ በዚህ ነገር መናገሩ አስፈላጊ አይደለም። አክሴ ጋር ባለ ችግር ካለ እኔን አናግሩኝ። ባየው ላይ ስልክ ያለ የማይፈታ ችግር የለም። ቀስ በቀስ እያስተካከለልችላችሁ ትሄዳለች። ፕሊስ ግን የምትናገሩ እዛና እዚህ የምትሯሯጡ ሰዎች ራሳችሁን አርሙ። በተረፈ ከጎንሽ ነን፣ እንወድሻለን። ፎሬቨር አክስቴ በደንብ እንጂ ሰው እንዴት የሚጠቅመው አመሰግናለሁ። ሁሌም መከታዬ ነህ፣ አጋዤ፣ ጓደኛዬ ነህ። በጣም አመሰግናለሁ። እናትህ አልልህም፣ አጠብቅ አያት ሊያስደርገኝ ነው። ሀው ኢንሻአላህ በቅርቡ ኢንሻአላህ። በጣም አመሰግናለሁ። ትንሽ ጥቂት ሰዎች ናቸው በፌክ አካውንት ደጋግመው ኮመንት በመጻፍ በየቪዲዮ ምናምን ራሳቸውን ብዙ ለማስመሰል የሚፈልጉት እንጂ ሙኒት አንቺን አብዛኛው ስደተኛ ማለት ይቻላል ይወድሻል። ስራሽን ያያል። አታስመሲም። የተግባር ሰው ነሽ። ትክክለኛ ቆራጥ ሰው ነሽ። እኔ ካወቅኩሽ ጊዜ ጀምሮ መጀመሪያ በመጥፎ አጋጣሚ ተዋወቅን። ከዛ በትክክል ማንነትሽን ሳቅ፣ ምን አይነት ሰው እንደሆንሽ ሳቅ። ከልብሽ ሰው ነሽ። ላመንሽበት ነገር ጥግ ድረስ እንደምትሄጂ በአካልሽም፣ በገንዘብሽም፣ በጉልበትሽም፣ በጊዜሽም ሳትሰስቺ ሰውን የምትረጂ ሰው ነሽ። የኛ አንዳንድ ሰው ደግሞ እንደ ወንዝ ውሃ ዝም ብሎ ይወርዳል። አንዴ ሙኒት ጀግና ይላል፣ አንዴ ደግሞ ሙኒት እንደዚህ ይላል። ምንም ነገር በሌለበት ነገር አላጭበረበርሽ፣ ማስረጃ የለ። የሰው ስም ሲነሳ አንድ ሰው ማስረጃ ሳያቀርብ አልሰጠሽኝም፣ የሰጠውን ሰው አልሰጠሽኝም ብላ ስትክድ ያለበት ቪዲዮ ወይ ቮይስ ሳይኖር አዎ እከሌ ብር ሰተሻለች አዎ ካለ እኮ አንድ ሰው በቃ ታማኝነቱን አሳየ። አልካደም። ሳይክድ አዎ መልሳለሁ ታገሽኝ ከተባለ አለቀ፣ መታገስ ነው። ፕሮሰሱ እስኪሳካ የሴቶች ነገር እስኪስተካከል መጠበቅ አልችልም የሚል ሰው ገንዘቡ ይመለስለታል። በትዕግስት መጠበቅና መጠበቅ ብቻ ነው። ዘሎ ግን ሶሻል ሚዲያ ላይ ወጥቶ ስማታ ምንም ለነገሩ ምንም ነው ማታመጡት። በየቤቱም እየገባችሁ ብታወሩ ምንም አታመጡ። ቀጥሉ። እንደውም አቁሙ ማለት እነሱ ፈሪነት ነው። ይቀጥሉበት። እያንዳንዱን ሀቡዬ ለልጆቼ ለቤተሰቤ ክብር ስል እያንዳንዱን በህግ ጠይቃለሁ። እኔ አፍ አውጥቼ እየተናገርኩ አንድ ልጅ ሁለት ልጅ አይደለም ብዙ ልጆች ናቸው። እያስተካከልኩ መልሳለሁ አልኩ። ከዚህ በላይ ምንም ነገር የለም። አልፎ ለሚያደርጉት የፈለጉትን ያርጉ። ሀቡዬ በጣም አመሰግናለሁ። እዚህ ጋም ጥሩ እንደተናገርኩት እንደቀደሙ በመልካም ያላችሁ ሰዎች በጣም አመሰግናለሁ። ቲጂ ትዕግስት አንድ መንገድ ላይ ስለሆንኩ ማሚ ሳትወጣ አንድ ነገር ላውራ።
እሺ ይቅርታ ግን ማርያምን ዛሬ ቲክቶኩ ሀቡ እኛ ምላስ አለን ገባሽ እንመልሳለን በመጡበት ደረጃ እንመልሳለንና ለማሚ ይሄ አይገባትም ማርያምን ቀርቦ ላያት እናት ናት በቃ የእናት ምትክ ናት ገባሽ እችን ሰው በዚህ ደረጃ ማሳጣት ሶሻል ሚዲያ ላይ ነገ ረጂ ማጣት ነው ነገ አንገት መድፋት ነው ማርያምን ቀርባችሁ ብታዩት ሙኒት ማለት እንደወለደቻችሁ እናታችሁ አልቅሳ ምትሸኝ ልጅ ናት እኔ በብዙ ነገር ፈትኛታለሁ ሀቡ እግዚአብሔርን ሙኒት ማለት በቃ ከልቧ ሰው ታውቂያለሽ ከልቧ ምንም የማይገባ ሴት ናት የሆነ ስተት ይፈጠራል ግን በዚህ ደረጃ በአንድ መብረቅ ላይ ተነስተው በቃ ሰው ላይ መፍረድ ሀቡ በጣም ነው የሚያስጠላው እግዚአብሔርን ስተት ይኖራል ደግሞ እኛ አልሸፈንላትም ምን እንደሚሉ ታውቂያለሽ ሀቢባም ሳሪም በጊፍት እኔ ሀቡ ማርያምን በጊፍት የሚደለል እነሱና አሳይ ደጋረገ ማለት ነው ገባሽ ሀቡ ታደግ ልጆቹ ሲመጡ እኔ በዋትስአፕ ቀጥታ ደውዬ ማሚንና ልጆቹን አገናኛቸዋለሁ አገናኝቼ ማሚ ችግር አለው ይብይ ታስረዳቸዋለች ያወሯታል አንድ ቀን ብሎክ እንኳን አድርገናቸው እንኳን አናቅም ምን ይያሉ ነው የሚያወሩት ብሎክ ተደረግን ሳሪ ቤትም መሲ ቤትም ብሎክ ተደረግን ለሙኒት አግዘው ነው የሚሉት እንደው ብሎክ የተደረገ አንድ ሰው ካለ እስኪ ብሎኩን ስክሪንሻት አድርጎ ያምጡት ሀቡ እኛ ካልፈታናቸው ምንም ነገር እነሱ ጋር ብሎክ አይደለ ያምጡት እስቲ ሀቡ በዚህ ደረጃ ግን ለሰው ልጅ መጥፎ ነው እውነት በቃ ሙኒት ይሄ አይገባትም ስተት ይፈጠራል ስራ ላይ እኔም ተሳስቼ እኮ አውቃለሁ ሀቡ በስራ ይገባሽ ነገ ምሳሳታለሁ የዛሬ አመትም አሁንም ከዚህ ከወጣ በኋላ ልሳሳት እችላለሁ ብትክዳቸው ብራችሁ የለም ብትል እሺ ብራችሁ አለ ይስተካከላል እያስተካከልኩ ነው እስካሁን ድረስ ከ2 ሚሊዮን ብር በላይ የልጆቹን አስተካክያለሁ የቀሩኝ ትንሽ ናት ብላለ ሲቀጥ ደግሞ እኛ ያለን ሀቡ አንቺ ጋርም መምጣት ይችላሉ መራሷ ጋርም ቢሮም እንኳን መሄድ ከቻሉ እንኳን መሄድ ይችላሉ እንኳን ባይዋላ አለ ስልኳ ራሱ ማንንም ጋር ሳይሄዱ ይኸውልሽ መስዬ ስልኳ ባይዋላ አለ ዋትስአፕ ላይ ሲገቡ 3 የከስተመር ሰርቪስ ቁጥሮች አሉ የወንዶች ጉዳይ የሴቶች ጉዳይና ካንሰሌሽን ምናምን ይላል አይደል በሶስቱም ቁጥር መልእክት ማስቀመጥ ከዛ ቀድሞ በመለሰላቸው መስተናገድ እያለ እንደዚህ የሚያደርጉት ሆን ብለው ነው ግን እየጎዷት አይደለም እየጠቀሟት ነው የጎዷት መስሏቸው ማሚ ይሄ ነገር ምንም ነገር ለማያውቃት እንዲያውቃት እያደረጉ ነው ማንነቷን ዛሬም ከነስተትሽም ከነጉድለትሽም ከነሙላትሽም እድሜ በህይወት እስካለን ከጎንሽ ነን አቋማችንን አንቀየርም እንወድሻለን እሺ ማሚ አመሰግናለሁ ደግሞ ማርያምን ሀቅ ሁሌ ከሀቅ ጎን ነው የምትቆሚው እኔም ላጥፋ ሙኒትም ታጥፋ ሳሪም ታጥፋ እንደ ጓደኛ ያቁና እንተዋወቃለን ብለሽ እንኳን ሀቡ ሳይድ አትይዥም ስናጠፋ እስከ ጥግ ድረስ ነው እኛን የምትናገሪን ገባሽ ይሄ በዚህ አቋምሽ ቀጥ ሀቡም እናመሰግናለን ማሚ ግን ዛሬም ነገም ከነገ ወዲያም ከነጉድለትሽም ከነሙላትሽም እንወድሻለን አመሰግናለሁ መስዬ እኔ ሁሉ ነው በሌለችበትም የምናገረው ሙኒትን በጸባይ ከያዛቿት እኔ በጣም ብዙ የስንት ሰው ብር ራሱ ማለት ነው ዘጊ ስለ ስልክ ወይ ካላነሳች ምናምን መጣው ልክ ይላት ወላሂ ካላቸው ብር በላይ ጨምራ ነው እያስገባች ደረሰኝ የምትልከው በጸባይ በፍቅር ከመጣችሁ እሺ ብላ ወዲያውኑ የምትመልሰው እናንተ ግን እየሄዳችሁ ያላችሁበት መንገድ እልህ ስድብ ምናምን ከሆነ እሱም በህግ ትጠይቃችኋለች በስም ማጥፋት እሷና መጨረሻ አንቺ የዘመዱን በቀለን ቁጥር አናግሪው ብላይ ዋትስአፕ ላይ ደወልኩለት አንድ ስልክ ደወልኩለትኝና እያለቀስኩ ነበር ያወራሁት እንደዚህ ሆነብኝ ነገሮች ተወሳሰቡብኝ ስለው ምንድነው ምንም ያጣራኝ ነገር የለም እስኪ ቆይ የሆነ ሰው ይደውልሻል አለኝ እና ስልኩን ዘጋ አላመንኩም በቃ ስላለቀስኩበት ጠብሮ ልሸኘኝ ነው መስሎኝ የነበረው ከዛ ፍቅር ዲዛይን የሚባለው ልጅ እኔ ከዛ በፊት አላውቀውም ከዛ እሱ ደወለልኝ ከዛ ዘመዴ ነው ላከኝ አለኝ ምንድነው ችግርሽ ሲለኝ እንዲህ ብሎ የልጅ ቪዛ ተበላሽቶብኝ ነበርና ላስተካክል ፈልጌ ነበር አልኩት ከዛ መብርሃንን 8000 ምናምን ብር ነው አይደል ቪዛው ማሰሪያ ሙሉን ቀስ ብለሽ ሰርተሽ ሰጭኛለሽ እኔ ከበር አድርጌ አስተካክለታለሁ ብሎ 15 ቀን ባልሞላው ውስጥ ቃል ሲገባልኝ አሁንም አላመንኩም እየሮጥኩ መጥቼ ለሀቢባ ተናገርኩ አቡዬ ፍቅር ዲዛይን እኮ እንደዚህ አለኝ እንዲህ አድርጎ ዘመዴ ልኮት እንደዚህ አለኝ እኮ ስላት እሷ መለል ብላ በደስታ ሸኘችኝ እግዚአብሔር ይመስገን ዛሬ ተስተካክሎለት አይዲውን በእጁ ተቀብሎ እግዚአብሔር ብሎክ የለ ቀራማ የለ ምን የለ አየሽ አልቅሳ ስንት ቀን እዚህ ቤት መታ አልቅሳ አሁን ልጇ ህጋዊ ሆኗል አይዲውን አየሽ ባይንሽ አይዲው ነው ቪዲዮ እንደውም ፍቅር ወስዶት ቪዲዮ ሰርቶበታል ለልክልሽ ነበር ሀውዬ ላለማድከም ፈልጌ ነው እንጂ ቪዲዮውን ለልክልሽ ነበር አይዲውን በእጁ ተቀብሏል ደግሞ ከዚሁ ላይ ሙኒትዬ ያኒ እሱ ጌታቸውንም እግዚአብሔር ይስጠው
አንቺን አላወራሁሽም እንጂ እሱን አውርቼው ይቅር ተባብለን አውርቼው ሄደ። ሪፖርት ሄዱ ብሎ ኩል ያነሱ የያሬድ ስፖንሰር አዲሷ ስፖንሰር ፍቅር ዲዛይን እና እሱ ሄዱ አብረው ብሎ ኩል ያነሱ ሲጠይቁ ምንም አይነት ብሎክ የለበትም አይሉም። ምንድነው ያለው? ቃራማ ብቻ ነው ያለው እንጂ ብሎክ የለበትም ብለው ቃራማውን የቃራማውን 4000 ምናምን ብር ተቀብለው ሸኙ ትላቸዋለሁ። በጣም ደስ ብሎኛል። በጣም ነው ማመሰግነው። ለፍቅር ዲዛይን እናመስግነዋ ታዲያ። አዎ ፍቅር ዲዛይንን አመስግኑልኝ። ይግባይት አለ እናመስግነው። አውዬ ነይ እኔ ጋር ተመለሽ የኔ እናት ልንዳ መኪናውን። በጣም አመሰግናለሁ። በጣም ነው እኛም የምናመሰግነው። ሙኒቷ እንወድሻለን ሁላችንም በአንድነት አላህ ይውደዳችሁ። አላህ ይውደዳችሁ። የሰውን መውደድ ይጨምርላችሁ። እንደው ሙሉ በሙሉ ያርገን አላህ። ማንም ምንም ቢል አንሰማም። እኛ እንወድሻለን እስከ መጨረሻው። ሙኒቷ በጣም ነው የምንወድሽ፣ የምንኮራብሽ፣ የምናከብርሽ። ዶንት ጊቭ አ ሺት ቱ ኤኒባዲ። ማንንም እንዳትሰሚ እሺ ሀቢብቲ። እሺ ዋይፋያቸው እስኪያልቅ እስኪዘጋ፣ ዳታቸው እስኪያልቅ፣ ቻርጃቸው እስኪዘጋ ይለፍልፉ። ለፍልፈው ሲደክማቸው ይተውታል። አለቅ